በፊትነስ ኢንዱስትሪ ከ10 ዓመት በላይ ቆይቻለሁ። ለጤናው ሲሰራ ቀጥሎ አብሮ የሚስተካከሉ በርካታ ነገሮች አሉ። ሆርሞናቸው የሚስተካከል ሞት ከሚያጋልጡ ህመሞች አንደኛ ደረጃውን የያዘ የደም ግፊትን አስቀድመን ተከላከልን ማለት ነው። ክትባት ነው፣ አስቀድሞ ይከላከላል። ከተከሰተም በኋላ ደግሞ እንደ ህክምና ነው፣ ኮንትሮል ለማድረግ ለመቆጣጠር ይጠቅማል። there is no less than 3 days physical fitness ነው WHO ያስቀመጠው። በሳምንት 5 ቀን ወይ 3 ቀን ጂም ሰራን ብለን ከዛ በኋላ ላይፍ ስታይላችን ካልተስተካከለ ብቻውን በቂ ላይሆን ይችላል። ኤክሰርሳይሱ የምንፈልገውን አይነት ጥቅም ለማግኘት የምንሰራቸው አሰራሮች ሳይንቲፊክ መሆን አለባቸው። በአንድ ጊዜ የምንረጨው ስትሮክ ቮሊዩም ይባላል። ቀጣይ እንትን ለማለት እረፍት ያገኛል። ሬስቲንግ ሄርት ሬቱ እየቀነሰ ይሄዳል። ብሬናችንን ፈንክሽን ራሱ ይቀይረዋል። የአካል ብቃት እንቅስቃሴ መስራት ክሪቲክ ሄርት ሬት ይባላል። የትክክለኛ ፕሮፌሽናል ስፖርተኞች ያላቸው የልብ ምት ማለት ነው። አንድ የሚረጨው በቂ ነው። ከዛ እረፍት ያገኛል። ስለዚህ ሳይደክም ለረጅም ሰዓት መስራት ይችላል። ትናንሽ ስራዎችን ለመስራት ደግሞ ልቡ ብዙም አይጨነቅም፣ እረፍት ያገኛል ማለት ነው። ወደ ጂምናዚየም ሲመጣ ያው የስፖርት ጋይድላይን አለው አይደለም፣ ፕሪንሲፕሎች አሉት። እነሱ እንዳሉ ሆኖ የሚሰራበት ትጥቅ የጎን ያለውን ሰው መረበሽ የማይረብሽ መሆን አለበት። ንጹህ የሆነ ልብስ ለብሶ ንጹህ ለስፖርት የሚመች ጫማ፣ ለጤናው የሚመቸውን የስፖርት ጫማና ትጥቆችን አሟልቶ መምጣት ይኖርበታል። something is better than nothing። ዝም ብሎ ጂም ገብቶ መንቀሳቀስ በራሱ ጥቅም አለው። ነገር ግን ከኤክሰርሳይሱ የምንፈልገውን አይነት ጥቅም ለማግኘት የምንሰራቸው አሰራሮች ሳይንቲፊክ መሆን አለባቸው። አንድ ሰው ብቃቱ እየጨመረ ሲሄድ፣ ጤናው እየተሻሻለ ሲሄድ፣ ፊትነሱ እየጨመረ ሲሄድ ምንድነው የሚሆነው? ቦዲ ኮምፖዚሽኖቹ ቼንጅ ያደርጋሉ፣ ይቀየራሉ። የመስል ፐርሰንቴጅ ይጨምራል። የስብ ክምችት ወይም ደግሞ ቦዲ ፋት ፐርሰንቴጃቸው እየቀነሰ ይሄዳል። አንድ ሰው ብቁ እየሆነ ሲሄድ፣ ፊት እየሆነ ሲሄድ፣ እየተሻሻለ እየለወጠ ሲሄድ ጂም ውስጥ እየሰራ ማለት ነው፣ የስብ መጠናቸው እጅግ በጣም ይወርዳል። ሬስቲንግ ሄርት ሬታቸው እጅግ በጣም ይቀንሳል። ቅድም ለመግለጽ ሞክሬ ነበረ ከእንትን ጋር ተያይዞ ስትሮክ ቮሊዩም የሚባል ነገር አለ አይደለ? ልባችን በአንድ ጊዜ የሚረጨው ስትሮክ ቮሊዩም ይባላል። በቂ ይሆናል። በአንድ ጊዜ የሚረጨው እንትን በቂ ስለሚሆን ቀጣይ እንትን ለማለት እረፍት ያገኛል። ሬስቲንግ ሄርት ሬቱ እየቀነሰ ይሄዳል። የልብ ምታችን ቀነሰ ማለት ደግሞ ማንኛውንም ስራ ኢዚሊ መስራት እንችላለን ማለት ነው። ፊዚዮሎጂካል ቼንጅ ያመጣል። ቶሎ ቶሎ አይመታም ማለት ነው። እረፍት ያገኛል። ስለዚህ ሳይደክም ለረጅም ሰዓት መስራት ይችላል። ለቀላል ስራ ሪስፖንድ አያደርግም። እንዴት ብዬ ልንገርሽ? 150 ኪሎ ማንሳት የለመደ ሰው 5 ኪሎ ማንሳት ለሱ ስራ አይደለም፣ በጣም ቀላል ነች ለሱ። ለምን? ሰውነቱ የለመደው ብዙ ነገር መስራት ነው። ረጅም ሰዓት ኤክሰርሳይዝ በማድረግ ካርዲዮ ኤሮቢክስ ኤክሰርሳይዞችን መስራት የተለማመደ ሰው ጂም ውስጥ ገብቶ እንደዚህ አይነት ስፖርቶችን ቻሌንጅ ያደረገ ሰው ቀላል ነገር ለሱ ምንም ማለት አይደለም። ግን ስፖርት ለማይሰራ ሰው ከባድ ሊሆን ይችላል። ሬስቲንግ ሄርት ሬታችን ይቀንሳል። የሰውነታችን ስብ መጠን ይቀንሳል። መስላችን ይጨምራል። ብሬናችን ሆርሞኖቹ ሁሉ ይስተካከላሉ። የብሬናችን ፈንክሽን ይቀየራል። ይህንን ሁሉ እና ያልጠቀስኳቸው በርካታ ጥቅሞችን ለማግኘት በዚህ አዲስ ዓመት አጋጣሚ ሁሉም ሰው ወደ የአካል ብቃት እንቅስቃሴ መግባት ይኖርበታል። ዝም ሊሆን ይችላል። ሌሎችንም ክሮኒክ ዲዚዞችን ኤክሰርሳይዝ በመስራት አስቀድመን መከላከል እንችላለን። ከተከሰተም በኋላ ደግሞ በኤክሰርሳይዝ መቆጣጠር እንችላለን። በዚህ አጋጣሚ ሁሉም ሰው ወደ ጂምናዚየም እየገባ ጂምናዚየም መሄድ የማይችልም እቤቱ መስራት ካልቻለ ባገኘው አጋጣሚ እየተንቀሳቀሰ ጤናውን መጠበቅ ይኖርበታል። እንዳይሰሩ በሐኪማቸው ሪኮመንድ የሚደረጉ ሰዎች ሊኖሩ ይችላሉ። ስለዚህ መጀመሪያ የጤና ምርመራ አድርጎ ወደ ኤክሰርሳይዝ መግባት ተገቢ ነው። እንደምታወቀው የልብ ምታችን አቨሬጁ 72 ነው። አንድ ሰው ፊትነሱ እየጨመረ ሲሄድ፣ ጤናው እየተሻሻለ ሲሄድ 72 የነበረው እየቀነሰ ይመጣል። አሁን አትሌቲክ ሄርት ሬት የሚባል አለ። የትክክለኛ ፕሮፌሽናል ስፖርተኞች ያላቸው የልብ ምት ማለት ነው በጣም ይቀንሳል እና እየቀነሰ ሲመጣ ልብ እረፍት ያገኛል ማለት ነው። አንድ ቶሎ አይረጭም። አንድ የሚረጨው በቂ ነው።
ከዛ እረፍት ያገኛል። ስለዚህ ሳይደክም ለረጅም ሰዓት መስራት ይችላል። ትናንሽ ስራዎችን ለመስራት ደግሞ ልቡ ብዙም አይጨነቅም፣ እረፍት ያገኛል ማለት ነው። ምክንያቱም እሱ የለመደው ትልቅ ስራ ነው። ሪስፖንድ የሚያደርገው ቻሌንጅ በሚያደርገው ወርካውት ላይ ነው እና ሄርት ሬትን ይቀንሳል፣ ልቡ እረፍት ያገኛል፣ እንቅልፉ ይሻሻላል፣ ሶሻል ኢንተርአክሽኑ ይጨምራል። ሳይኮሎጂካሊ ፊዚካሊ እጅግ በጣም ቁጥርን የማንጨርሰው ጥቅም ስላለው ሰው ጂም ለመስራት አዲስ ዓመት መጠበቅ የለበትም። ከጠበቀ አይቀር ግን ይሄ ጥሩ አጋጣሚ ነው። ጊዜ ሳይሰጥ እኔም በጣም የታዘብኳቸው ሰዎች አሉ። በአዲስ ዓመት እንጀምራለን ብሎ እስከዛሬ አልጀመሩም እና በዚህ አጋጣሚ ያቀዳችሁ ሰዎች እቅዳችሁን አክሽን ስፒክስ ላውድ ወደ ተግባር መግባት ይኖርባችኋል። እንግዲህ ይህ አዲሱ ዓመት የአካል ብቃት እንቅስቃሴ እየሰራን ጤናችንን የምንጠብቅበት ይሁን እላለሁ። አመሰግናለሁ።